ዋይ ዳዝ ኤ ቻይልድ ሪሴምብል ኢትስ ፋዘር? ለምንድን ነው የሚመስለው ነው? ዋይ ዳዝ ኤ ቻይልድ ሪሴምብል ኢትስ ፋዘር ኤንድ ዋይ ዳዝ ኢት ሪሴምብል ኢትስ ማተርናል አንክል? እና ታዲያ እናትና ከዛ በኋላ ይሄው እነዚህ ሶስት ጥያቄዎች ጠየቀው። ከዛ አላስ ሜሴንጀር ዲፊኒሽን ልክ አይደለም እኮ ኢየሱስ ትርጉም ልክ አይደለም። ለምንድን ነው መጀመሪያ ላይ ዋይ ዳዝ ኤ ቻይልድ ሪሴምብል ኢትስ ፋዘር የሚለው ለምንድን ነው የሚመስለው? ዋይ ዳዝ ኢት ሪሴምብል ኢትስ ማተርናል አንክል? እኔ ምንድን ነው ያልኩት? አንተ እናት የሚል እዚህ ጋር ከየት አመጣ? እሺ ማተርናል አንክል ምን ማለት ነው? ከስሙ ጋር ያሳያል። ችግር በቃ እሱ እሺ፣ እንደ ቅድም እንትን እንዳለው ጉግል ትራንስሌት አድርገው። ቀጥል እስኪ አንብበው እስኪ ራስ እያነበብኩ ሂድ። ይኸው ና ከዚህ ጋር ጀምሮ አላነብም። ጉግል ትራንስሌት አድርገው። በቃ ተማር በቃ እንግሊዝኛ ኖርዘርን ጎበዝ ስለሆነ እሱ ፈቃደኛ ከሆነ ይቀጥልልሃል። ምንም ሳያውቅ እኮ ነው ደግሞ ተሳስታል ምናምን የሚለኝ። ነብዩ ማድረግ ካልቻልክ ያው እንግዲህ በቃ አንተ ጉግል ትራንስሌት ነው የምትረዳው። በጉግል ትራንስሌት ነው የተማርከው አንተ። ጉግል ትራንስሌት እያደረጉ ያስተማሩ እና የሚታርገው ኤሪስ አብዱል ፈተና ሁለቱን አያቸው አለ ፍርዱን ያነሳውበት መንገድ ምናልባት እኔ ጥያቄውን ሾርት ለማድረግ አሁን ሌሎቹም እንዲገባቸው ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሀዲስ ላይ አባት ደካማ ከሆነ ልጆቹ እሱን ይመስላሉ፣ አባትየውን ይመስላሉ ብለዋል። አባት በወሲብ ደካማ ከሆነ ልጆቹ አባትየውን ይመስላሉ አለ። እዚህ ጋር ደግሞ ሴትዮዋ መጣ አባትዮ ደካማ መሆን ነገረቻቸው። አይ ልጆቹ አባትየውን ይመስላሉ ደካማ አይደለም ብለዋል። ይሄ ሁለቱም ይጋጫሉ ነው። ሀዲሶቹ ይጋጫሉ እርስ በርስ። አዎ ይጋጫሉ። እሺ ቆይ ጥያቄ ያለኝ እኮ ሀዲሱን ይህንን አመጣቸው ያኛውን አመጣቸው፣ በየትኛውን ሄድሽ? አንዱን መረጧ። ሁለት እኮ ሁለቱም ሬዘምብልና ስለሚያወራው። ስለዚህ ነብይ ሁለት ቦታ ዋይ ኖርዘርን ሁለት ቦታ የተለያየ ነገር ሰጠ። አንደኛው ጋዛ ጋር ሙስሊም ከሆንክ ማለት ነው ኤምጂ ታርጋትገው ሀቂቃ ማለት ነው። እነዚህ ሰዎች ደንቆሮ ናቸው። ወላሂ አዚም ደንቆሮ ናቸው። ትርጉም እንኳን ማጣ ደንቆሮ እያለ ነው። አይ ቅድም ሙስሊም አይደለም ስላለው ነው ለማስተካከል ነው። ተራውን እሱ ደግሞ ሙስሊም እያለ ነው። እሺ አሁን አንዱን አዲስ መረጣሽ። ሀዲስ መመርጠው አይደለም፣ ሁለቱ አንድነት የሚሄዱ ነው። ኖርዛን ደግሞ እንዴት ነው? በምን ቤት በግራፍ ነው እንዴት ተነሳ? አይደለም ስለ ፍርዱ ነው፣ ስለ ጥያቄ ነው። የትኛው ሀዲስ ነው? አንደኛው ጋር ምን አለ መሰለ፣ በደንብ አስተውለ። ኖርዘር አዳምጥ፣ ጭንቅላታችሁንማ በደንብ ተጠቀሙበት። አባት ደካማ ከሆነ ቶሎ የሚጨርስ ከሆነ የሚወልደው ልጅ እሱን የሚመስል ነው ብሎ ተናገረ። የነቢይነት መስፈርት ነው ይሄ። ነቢይ ብቻ የሚያውቀው ብሎ ነቢይ ብቻ የሚያውቀው አባት ቀድሞ ከጨረሰ ልጅ እሱን ይመስላል ብሎ ተናገረ። በሌላ ሀዲስ ላይ ደግሞ አንዷ መጣች ተደብድባ ሰውነቷ አረንጓዴ ሆና፣ ለምን መጣች ሲባል ባሌ ኢምፖተንት ነው ደካማ ነው ወሲብ ላይ ብላ ስትል ሁለት ልጆች ወንዶች ወልዷል፣ እነሱም እሱን የሚመስሉ ናቸው፣ ውሸታም ነሽ አይነት ስታፍ አለና መፍታታችም ማለት ሂዝ ኖት ኢምፖተንት አላት ማለት ነው። ሁለቱ ይጋጫሉ። ልጆቹ እሱን ከመሰሉ አባትየውን ከመሰሉ ወንዶች ከሆኑ ትክክል ናት ማለት ነው። ሴትዮዋ ትክክል ነች፣ ራሱ ነቢዩ በተናገረው መሰረት ማለት ነው። ወንድ ቶሎ የሚጨርስ ሰነፍ ከሆነ ምንድነው የሚወልደው ልጅ እሱን ይመስላሉ ብሎ በተናገረው መሰረት ማለት ነው። ሴትዮዋ ትክክል ነበረች። እሺ አሁን እዚህ ጋር በጣም ቀላል ነው። እዚህም ከሆነ ብትረዳው በጣም ቀላል ነው። ሚለው አትመልሰውም። እሺ መጀመሪያውን ክፈትና ልንገርህ፣ ከዛን እዚህ ላይ ይመጣል። እዚኛው ላይ ተግባብታና ዳለ ልጅ አባት የሚመስለው እሱ ቀድሞ የሚጨርስ ከሆነ ነው አይደለ? አይደለም። አንብብሽ ፈርስት ማለት እኮ መጀመሪያ ማለት ነው። ፈጥኖ ሳይሆን መጀመሪያ። ችግር የለውም። ቀጥል አንብቦ። ደካማ እኮ አይደለም።
ደካማን ያካትታል። ምክንያቱም ቀድሞ የሚጨርስ ማለት ነው። ቀድሞ የሚጨርስ ችግር አለው። ስለዚህ ቀድሞ የሚጨርስ ሆነ በሳይንስ መልኩ የተፈቀደ ነው። የተፈቀደ ነው። መጀመሪያ ከወንዱ እሺ ላዳምጥ። ቀጥል፣ ችግር የለውም። በቃ ለቀኩልህ። እሺ አሁን መጀመሪያ በሳይንስ እኮ መጀመሪያ ከወንዱ ከወጣ በኋላ እኮ ነው ወደ ሴትዋ የሚሄደው አይደል? ሳይንስ የምታውቀው ከሆነ ስለዚህ and gets discharge fast በማለቱ ከወንዱ ከወጣ መጀመሪያ ከወጣ ልጁ ማንን ይመስላል? አባቱን ይመስላል። ፈጥኖ ከጨረሰ አላለም። ለምን እንረዳም? የሚወጣው ፈጥኖ ሲጨርስ አይደለም አይደለም። ቆይ አንዴ ክርስቲያን እንረዳ። ፋስት ማለት እኮ መጀመሪያ ማለት ነው። ፋስት ሌላ ደግሞ አለ። ፋስትና ፈርስትን ለይ። ፋስትና ፈርስትን ለይ። ፋስትና ፈርስትን ለይ። ፋስት ማለት መጀመሪያ ፈርስት ነው። አሁን ፋስት ነው። ፋስት እኔ ያው የብሪቲሽ ሙዝነ ስለማውራ ነው። ምናልክ ፋስት የኮኖን ፋስት ነው አልኩት እኔ። ፈርስት የብሪቲሽ እንግሊዝኛ ፈርስት ለማለት ፋስት ፋስትስ ምንድን ነው በብሪቲሽ? ቆይ ሆልዶን ፋስት ነው። ሁለቱም ፋስት ነው። እሺ አሁን ወደ እንግሊዝኛ ከመሄዳችን በፊት እዚህ እንጨርሳ። ፋስት ያለ እኮ ከሚስቱ በፊት አንተ ፋስት አትበል፣ ፈርስት በል። እሺ ፈርስት በማለት እኮ መጀመሪያ ባልዮ ነው ማለት ነው። ከሚስቱ በፊት ዲስቻርጅ የሚያደርገው እንጂ ፈጥኖ ነው አይደለም። ምንድን ነው እያወራ ያለው? ዲስቻርጅ የሚደረገው እኮ መጀመሪያ ወንድየው ዲስቻርጅ ካደረገ ከሚስቴው በፊት ልጁ አባቱን ይመስላል ኮናል። ዋበስ። ስለዚህ ቀድሞ የሚጨርስ ከሆነ ልጁ የሚወለደው እሱን የሚመስል ነው አይደለ? አዎ። ስለዚህ ቀድሞ መጨረስ ኢምፖርተንትን ያካትታል። ኢምፖርተንት የሆኑ ሰዎችም ቀድሞ ነው የሚጨርሱ። አይደለም ተምር አያካትትም። ኢዴታቱ ነው አካትትም ይላል እንዴ? ኢምፖርተንት ማለት ምን ማለት ነው? ምንም የማይችል ማለት አይደለም። በወንድ ተግባር ምንም የማይችል አዳምጥ። ኢምፖርተንት ማለት ምንም አይችል ብቻ ማለት አይደለም። which is most of time ቆይ አዳምጥ። ከሁለትና ከአንድ ደቂቃ በታች ዲስቻርጅ የሚያደርግ ኢጃኩሌት የሚያደርግ ማለት ነው። ከአንድ ደቂቃ ምናምን ውስጥ ዲስቻርጅ የሚያደርግ ማለት ነው። ፈጥኖ የሚጨርስ ማለት ነው። በንሲ ሌሎችንም ሊያካትት ይችላል። ሴክሹዋል ዲስፋንክሽንን ሊያካትት ይችላል። ኤሬክታል ዲስፋንክሽንንም ሊያካትት ይችላል። ስለዚህ ቀድሞ መጨረስ ወይም ደግሞ በትንሽ እንትን ውስጥ ሚዩኒቲ ውስጥ መጨረስ ኢምፖተንሲን ያካትታል። ስለዚህ ቀድሞ የሚጨርስ ወይም ደግሞ ቀድሞ የሚጨርስ ሲባል ግን አብሬጅ ከሚቀመጥ ታይም ውስጥ ማለት አይደለም። ጤናማ የሚባል አብሬጅ የሚቀመጡ ደቂቃዎች አሉ። ከዚህ ደቂቃ ሜይ ቢ ደግሞ ሳይንስ ውስጥ ገባ እንዳትሉ ነው ማልጠቅሰው ያንን ደቂቃ። ከዛ እስከዛ ደቂቃ ውስጥ ያለ ይሄ ኢምፖተንሲ አይደለም፣ ጤናማ ነው፣ ኖርማል ነው የሚባል አለ። ግን ከዛ በታች ሲሆን ደግሞ ሞስት ኦፍ ታይም ለምሳሌ ከአንድ ደቂቃ በታች ቢሆን ይህ ኢምፖተንሲ ነው። ስለዚህ ቀድሞ የሚጨርስ ማለት ይህንንም ያካትታል። አሁን ስለዚህ ቀድሞ አባትየው የሚጨርስ ከሆነ ልጁ የሚወለደው ማነው ይመስለው? አባትየው ነው የሚመስለው። አባትየው እንደ ነብይ አስተምሮ ማለት ነው። ስለዚህ እዛ ጋር ስንመጣ ደግሞ ሴትዮውን አለች ይህ ኢምፖተንት ነው አለች፣ ኢምፖተንስ ያለበት አለች። እሱ ደግሞ ነው አም ስትሮንግ አይ ካን ሳቲስፋይ ሄር አለ። ኢምፖተንሲ የለብኝም እሷንም ሳቲስፋይ ማድረግ ይችላለሁ አለ። ከዛ ነቢዩ ደግሞ ይህንን ጀስቲፋይ ለማድረግ ሁለት ወንዶችን አየና እነሱም እሱን ሪዘምብል ያደርጋሉ። ቁራቁራን እንደሚመስልም ይመስሉታል። ወንዶች ናቸው። ስለዚህ
ኢምፖተንሲ እንትን አይደለም፣ ሰነፍ አይደለም፣ ቀድሞ የጨርስ አይነት አይደለም የሚል ስታፍ አመጣ ማለት ነው። ውሽዝ ውድቅ ነው። እሺ አሁን ላውራ። እሺ የመጀመሪያውን እኮ ዲስቻርጅ ፈርስት ያለው እኮ አሁን ታውቃለህ፣ ያው ባዮሎጂ ታውቃለህ፣ ወይም ሚስት አለህ እኮ አንተ ለራስህ ታውቃለህ። አንድስ ስታደርጉ እኮ ወይ እሷ ወይ አንተ የግድ እኩል አታወጡም። አንዱ ከፊት ወይ እሷ ከፊት ወይ አንተ ከፊት ታደርጋላችሁ። እሱም ሌላ ያለው ምንድን ነው? እሷ ዲስቻርጅ ባደረገችበት ይወለዳል ነው ያለው። የትኛውም ሳይንስ ሴሊ ዲስቻርጅ በምታደርግበት ትወልዳለች ብለው የሚያምን ሳይንስ የለም። እሷ ዲስቻርጅ በምታደርግበት ጽንስ አይፈጠርም። የእሷ ዲስቻርጅ የሚደረገው ዩትረስ አካባቢ ያለ ነው። እሱም ደግሞ ለሉብሪኬሽን ብቻ ነው እንጂ የሚያገለግለው ከጽንሰት ጋር ምንም ያገናኘው የለም። ዲስቻርጅ የምታደርገው ከእርግዝና ጋር በፍጹም አይገናኝም። ጥቅሙ እንትኑን አራውንድ እንትኖና ያለውን እሱን ምን ለማድረግ ብቻ ነው፣ ለሉብሪኬሽን ብቻ ነው የሚያገለግለው። ባዮሎጂ ተምራል ይመስለኛል። ሰው ይፈጠራል ማለት ጥንስም ያለው ምን ነው ውስጥ ነው ያለው። እሱ ስህተት ነው። ገና በሰርቪክስ አድርጎ ፊሊፒያን ቲዩብ ገብቶ ገና ወደ አምፑላ ሄዶ ከዛ ደግሞ ከኦቨሪ ውስጥ ኤክሴል ተለቆ ነው የሚረገዘው እንጂ እሷ ዲስቻርጅ በምታደርገው አይደለም። ስለዚህ ሳይንስ ምናምን አትበል። ሴቷ ዲስቻርጅ የምታደርግ ከሆነ ከሰውነቷ ፈሳሽ ይወጣል እንጂ እንዴት ነው ከዛ በኋላ ፈሳሹ ወደ ሰውነቷ ተመልሶ ነው ጽንስ የሚፈጠረው? ወንዱም ዲስቻርጅ ስለሚያደርግ ወደ ሴቷ ይልከዋል። ሆን አላልኩም እኮ ስፐርም አላት ብሎ እኮ ነው ያስቀመጠው ነብዬ። ዳም ስቱፒድ የሴቷ ስፐርም እንትን ቢጫ ነው። ስለዚህ እሷ ተሳደበውማ ደስ የትኛው ሳይንስ ኖርዘር ተምራላል ባዮሎጂ ቀስ ብለን ለምን ተሳደበዋል? አንድ የትኛውም ኢዴት የሆነ የባዮሎጂ ተማሪ እንኳን ሴት ልጅ ቢጫ ስፐርም አላት በዛ ነው የምታረግዘው ብሎ የሚል የለም። ቢ ቢጫ ፈሳሽ አለባት። እሱ ምንድነው? እሱ ቫጂናል እንትኖች ኬዞች ችግሮች ካሉባት እንደዚህ አይነት ነገር ሊፈሳት ይችላል። ጊዜ ስተኛ ላውራ የሆኑ ከዛ ጋር በተያያዘ እንደዚህ አይነት ነገር ያለባት አረንጓዴ ነገር ሊፈሳት ይችላል። ሞስት ኦፍ ታይም ወተሪ ከለር ነው፣ የሴት ወተሪ ከለር ነው። እሱም ለዱፕሊኬሽን የሚያገለግል እንጂ ከጽንሰት ጋር በፍጹም የሚገናኝ አይደለም። ባዮሎጂ ከተማርክ ታውቀዋለህ። ይሄንን ባዮሎጂ ካላስተማርክ ላውራ አንድ ጊዜ ሳይንስ ብለህ ግን ሳይንስ ግን እንዳትል። እሺ አንድ ነገር ልንገርህ፣ አትሳደባቸው በእናትህ ይደብረኛል። ስድብ አይደለም እኮ ሰደብኳቸው። እኔ ደስ አይለኝም እውነት። እኔ ሰድቤ አላውቅም። ኢየሱስን ማንንም የክርስቲያን ሰው ሰድቤ ስድብ አይደለም እኮ ኖርዘን ይሄ እኮ ስድብ መስሎ ነው እንጂ ባዮሎጂ ተምራላ። ባዮሎጂ ተምረናል ሁላችንም። ማየም አልከው እኮ ላይ በጣም ደበረኝ። ባዮሎጂ የተማረ ሰው አንድ አስባል ታዲያ ሴት ልጅ ኤክሴል እንዳላት እያወቅን በኤክሴል ነው የምታረግዘው። እሱ ተምረን አይ በስፐርም ሰው መጥቶ ቆይሽ ላስረዳኝ አመሳስሎት በጣም የሚያናድደው በአንደኛው ሴንቸር ላይ ደግሞ በጣም ጤናማ አይደለም። እሺ አሁን ሁለቱ አዲስ ተጋጨ ብላ መጣ አይደል? አለም መጋጨቱን ለማስረዳት ሲል ከስር እሺ ግዛ ስጡኝ አሁን 5 ሚኒት ላ አስማማው ቀጥል። እሺ አሁን የመጀመሪያው እኮ ሚስትየዋ መታ ያለችው እኮ ሰውዬው አይችልም ነው። መጀመሪያ ዲስቻርጅ ያደርጋል አይደለም እኮ አይችልም። በምንም ኢምፖተንት ማለት በቃ የማይቆም ነው። ማን ያለ ወይም ፐርፎርም በጉድ ሁኔታ ወይ ሳቲስፋይ የማያደርግ ነው ጎበስ። እሺ እንጂ መጀመሪያ ዲስቻርጅ ማድረግ አይደለም። አንተ ሳቲስፋይ የምታደርግ የሚችል ከሆነም መጀመሪያ ዲስቻርጅ ልታደርግ ትችላለህ። ሳቲስፋይ የምታደርግ ቢሆንም ኢምፖተንት ባትሆንም መጀመሪያ ዲስቻርጅ ልታደርግ ትችላለህ። ገባ አይደል? ሶ ዲስቻርጅ ፈርስት ያለው ኢምፖርተንት መሆኑን አይደለም። ኢምፖርተንት ማለት ግን ማይቆም ማለት ደግሞ አይደለም። እሱን ደግሞ አስተካክል። ሳቲስፋይ የማያደርግ ፐርፎርም የማያደርግ ፕሊዝ፣ ማይቆም ማለት አይደለም ኢምፖርተንት ማለት። አንተ ተረጋጋ። ስንት ያለበት እዚህ ጋር እኮ ለልጁ እዚህ ጋር ማወቅ ያለበት ሪዛምብል ያሉበት ነገር ነው። አሁን ልጁ ወልደዋሉ እንኳን ቢሉ ችግር የለውም፣ ግን ሪዛምብል ይመስላል እኮ ነው ያሉት።
ይመስላል ደግሞ ያሉበት ምክንያት ከዛ ሀዲስ ጋር ለማገናኘት ነው እሳቸው ተናገሩት። አንደኛ ደረጃ አለ ኢምፖተንሲ በእድሜ ይመስላል ባይሉ ችግር የለውም እኮ ልጅ ወልደዋልና ልክ ነው። አንቺ ልክ አይደለሽም ቢሏት ልክ ሊሆን ልክ ይሆን ታወራላችሁ። ምን ላድርግ ጊዜ ስጡኝ። አሁን ስታወራ እኮ ዝም ብዬ ነው ምንም እያወቅ አይደለማ። ምንም ቶፒክ ሆነ እያወቀው ሳይሆን ዝም ብለህ በደፈና ነው እየመለስክ ያለው። ከተከራከርን እውነቱን መቼ እናውቀዋለን? ውሸት በደፈና እኮ እየመለስክ ያለው ኖርዘር ነው። አንደኛ ሳይንሱን አታውቀውም፣ ሁለተኛ ሀዲሱን አታውቀውም፣ ሶስተኛ የራስን ስሜት ብቻ ነው እያወራ ያለው። አይደለም ራስን ስሜት አይደለም ነንሴንስ የሆነ ነገር እያወራ እኮ ነው። እሺ አውጣው፣ ሀዲሱን አውጣው። ክፈትልህ ክርስቶስ እንዲገባችሁ። ሀዲሱ ብቻ ይነበብ በቃ። ግን እንግሊዝኛ እንዳታወራበት፣ የብሪቴን እንግሊዝ እንዳታወራ። ኦርዘር ቀጥል፣ አንብበው። እሺ ድምፅህን ከፍ አድርግና አንብበው። As for their semblance of the child to its parent, ዙም ማድረግ ትችላለህ። If a man has sexual intercourse with his wife and gets discharged first, the child will resemble the father. And if the woman gets discharged first, the child will resemble her. በቃ ኤግዛክትሊ በራሱ ኤክስፕሌን አድርጎታል እኮ ተርጉሞ። እሺ አሁን የልጅ መመሳሰልን ከቤተሰቡ ጋር መመሳሰልን ስለዛ ያወራ ነው። እንደዛ ማለት መጀመሪያስ በሴክሱ ጊዜ መጀመሪያ ባልየው ዲስቻርጅ የሚያደርግ ከሆነ ልጁ አባቱን ይመስላል። ነገር ግን መጀመሪያ ሴቷ ዲስቻርጅ የምታደርግ ከሆነ እናቷን ይመስላል። አዎ በጣም ቀላል። ምክንያቱም ባልና ሚስት ባልና ሚስት መኝታ ላይ ያሉ ሁለቱም እኩል አይወጡም። ያው አንዱ ከፊት አንዱ ሁለተኛ ነው። ስለዚህ እዚህ ጋር በሳይንስ ተጋጨ ብትል አሪፍ ነበር፣ ግን በሳይንስም አልተጋጨም። በጣም ሌላ ሁለተኛውን አዲስ አበባ ንክፈት። ከሳይንስ ተባለን የሳይንስ ተባለን የፊት አዎ አንድ ሴት ዲስቻርጅ በምታደርገው ነው ይፈጠር የሚል እስኪ ኮት አድርግልኝ ነው እሱ ነው። እዛም ተንጠይቅ የፅንስ አፈጣጠር እና ናናስ እኔ ፊት ቁጭ በልና አውራ። ፅንስ እንዴት ነው ይፈጠር? ቁጭ በልና ፅንሰት እንዴት እንደሚፈጠር ንገረኝ እስኪ። ፅንሰት ምንድን ነው? ፅንሰት እንዴት ነው የሚፈጠረው ንገረኝ እስኪ። ስለዚህ ፅንስ እንዴት እንደሚፈጠር ፅንስ ከባልና ከሚስት ነዋ። ሂደቱን ንገረኝ። ባልየው ከሚስቴው ጋር ሲያደርግ ከባልየው የመጣው ስፐርም ከሴትዋ ኦቪል ጋር ሚክስ ሲያደርግ ኦቪልስ። እሺ የት ነው የሚያደርገው? ኦቫሪ የሴትዋ ፋሎፒያን ቲዩብ ውስጥ ነው የሚያደርገው። ፈርታላይዝ ያደርጋል። እሺ ነብይ ምንድን ያለው? ምን ስለምኑ ነብይ ምንድን ያለው? ስለምኑ ነብይ ምንድን ያለው? የአሁኑን አዲስ አዎ ዲስቻርጅ የሚደረግ ስታደርጉ አንተ ዲስቻርጅ በሚደረገው ነው የምታረግዘው? አዎ ፋሎፒያን ቲዩብ ውስጥ ነው ዲስቻርጅ የሚደረገው። ወንዱ ዲስቻርጅ ሲያደርግ ነው ውስጥ ገብቶ ከእንቁላሉ ጋር የሚገናኘው። ቆይ የሴቷ ዲስቻርጅ የሚደረገው የቱ ጋር ነው የሚገኘው? ካቪክስ አካባቢ። ከዛ ወደ ፋሎፒያን ቲዩብ ሄደ። አደንግጣለሁ ክላስ ነብኝ። ካቬክስ ምንድን ነው? ከዛ ካቬክስ አለ። ከዛ ወደ ፋሎፒያን ቲዩብ ገባ ዲስቻርጁ። የሴቷ አይደለም የወንዱ። የሴቷ እዛው ነው ከኦቫሪው ነው ወደ ፋሎፒያን ቲዩብ የሚመጣ። ምኑ ዲስቻርጁ? ኦቪውልሱ ዲስቻርጅ ነው ያወራው። ሊብሪኬሽን እኮ ነው ዲስቻርጁ። አይገባኝም። ነብይ ያወራው ስለምንድን ነው ታዲያ? ስለ ዲስቻርጅ ነው ያወራው። ነብይ ባዮሎጂ እንማራለን ሁለታችን ሁላችንም ተምረህ ትወጣለህ ማለት ነው። ነብይ ምንድን ነው ያለው? ዲስቻርጅ ነው ያለው ወይንስ?
ነቢይ ምንድን ነው ያለው? የሴቷ ምን ብሎ የጠራው? አስመርለት፣ አስጠጋለት። ዲስቻርጅ ነው ያለው አይደለም? አዎ ዲስቻርጅ የሚደረገው እኮ ስማ፣ ቆይ ስለ ኦቨሪ የምታወራው ኬት የመጣ ነው? ዲስቻርጅ ኦቨሪ ስለ እንደሚገኘው አይደለም፣ አክቲቬት ያደርገዋል። ዲስቻርጅ ሲል ኦቪልሱ አክቲቭ ይሆናል። የማታውቅ ከሆነ ባዮሎጂ ክላስ ዘለው ከሆነ በመጀመሪያ ደረጃ ዲስቻርጁ ከኦቨሪ ጋር ምንም ያገናኘው ነገር የለም። ያገናኘዋል በጣም ቆይ ፕሊስ። አንዳንድ ሀሳብ እኮ ልክ ዲስቻርጅ ሲደረግ ልክ ከኦቨሪ ውስጥ እንቁላሏ ዘላ የሚወጣ ነገር አድርገን የሳልከው እንደዛ የሚባል ነገር የለም ወገናችን። እርግዝና እንትን ለማለት ራሱ 72 ሰዓት አለ እንትን ትላለህ አንተ በአንተ ባሳቢ እዛ ነው ቅጽበት እዛ ጋር ቁጭ ብሎ ይጠብቃሉ። ፊሊፒንስ ውስጥ አውቃለሁ። ቆይ ተረጋጋ። ስለዚህ ነቢይ ያለው በዲስቻርጁ ነው ያለው። ከዛ ልጨምርልህ ሀዲሱን ደግሞ ሀዲሱን ስለመለካ በስፐርም በደንብ ነቢይ ያለው ማ ያልከው ፕሊስ በስፐርም እንደሆነ ነቢይ የተናገረው ስለ ኤግ አይደለም። ለምን ምስቀው ሱናናና ሳይ 200 ክፈተው። አሁን ነቢይን ቀበርከው ማለት ነው። 200 አንብብ። Messenger for the peace upon him said, the man's water is thick and white, and the woman's water is thin and yellow. Whichever of them comes first, the child will resemble that parents. The same ከሆኑ ጋር the same በምንድን ነው እሱ ልጁ እንትን የሚለው አለ the man's water is thick። ይህም እኮ እንትኑን ኤክስፕሌን አድርጌ እኮ ነው የወንዱን እንዴት እንደሚመስል የሴቲቷ እንዴት እንደሚመስል ከዛ ደግሞ ልጁ ማን እንደሚመስል ከመጀመሪያ ከወጣው ጋር የሴቷ ምን አይነት ነው አለ እኔ እንደ የለው አረንጓዴ ቢጫ ነገር ያለ የለው ቀጠን ያለ ነገር። ስለዚህ እሱን ቀድማ ከረጭ እንትን ካፈሰሰች ልጁ እሱን ይመስላል። ምን አገናኘው? የትኛው ሳይንስ ነው እንደዛ ብሎ ያለ? እሷን ይመስላል። የትኛው ሳይንስ ነው እንደዛ ብሎ ያለ? ተማር ታውቀዋለህ። ተማር ልጄ ነው። አንተ አታፍርም እንዴ? ሽዳም ይሄ የፈሰሰው ምን አይነት ነው አለ? በሽታ ካለባት ነው እንደዚህ አይነት ማለት መሸነፍን ኖርዘርን ያለ የሚወለደው ከኤጋ በተያዘ ነው እንጂ ከሚፈሰው ከቢጫ ነገር ጋር አይደለም። አንድ በል ሁለት ፕሊስ ኖርዘር አንዳንድ ድንቁርና እኮ አስቸጋሪ ነው። ወንድማችን ያልተረዳው እኮ እሱ ምናልባት እንቁላለን እያለ ከሆነ ማለት ነው። ነቢያችን እኮ አላህም ነቢያችንም በቁርአንም ቢሆን እኮ ከፍቶ ተጠብታ ነው እንጂ የሚለው ከእንቁላል የሚነገር እኮ የለም። እርግዝና የሚፈጠረው ከስፐርም ነው የሚሉት። እንቁላል የሚነገር እኮ የለም። ለዛ ነው አብዱል ፈተና ስፐርሙ ያስረግዛል እርግዝና ነው እያለኝ እኮ ነው። አይገባችም። እያረገ ያለው ከኤግ አንጻር እኮ ነው። ከኤግ አንጻር ነው እሱ እያወራ ያለው። ጂኑ የሚፈጠረው የሚለው ጭራሽ በሴቷ ዲስቻርጅ ነው። ጭራሽ ዲስቻርጅ እኮ ከጀነቲ ጋር ምንም ያገናኘው ነገር የለም። በሚገርም ሁኔታ ደግሞ ነብዩ ሌላ ቦታ ያለውን ልንገርህ። ቆይ ሉክ በደንብ አዳምጥ። ዘር እንዴት እንደሚቀብር አንተ የተናገርከውን አንተ ባዮሎጂ ላይ የተማርከውን መሐመድ ግን ይህን ጭራሽ አያውቀውም። አንተ የተማርከው ምን ይላል? ኢንኬዝ የውመን ሲዛር አንድ ና አዳምጥሽ። ኢንኬዝ የውመን ሲዛር ሺመስ ቴክ ባዝ ሴት ያንን ካየች ሻወር መውሰድ አለባት፣ መታጠብ አለባት እኮ ምን እንደሆነ ልንገርህ። ሙስሊማን ሴድ አይ ዋዝ ባሽፉል ኦን አካውንት ኦፍ ዛት ኤንድ ሴድ ሙሐመድ ይሄንን በመናገሩ ተገረምኳለች። ኤንድ ሺ ሴድ ዳዝ ኢት ሃፕን የአላህ መልክተኛው ይሄ ሴቶች ላይ የሚፈጠራል ህልመ ሌሊት ካየች እሷም ትታጠብ ስላለ ማለት ነው። አንብቦ እረዳዋለሁ። አታስረዳኝ። ያ ችግር የለውም። አፖን ዲስ ደ ሜሴንጀር ኦፍ አላህ ሴድ የአላህ መልክተኛም እንደዚህ አለ። የስ ኢት ዳዝ ሃፕን አዎ ሴቷም ህልመ ሌሊት ታያለች። አዘርዋይስ ሃው ካን ኤ ቻይልድ ሪዘምብል ሄል ሴቷ እንደዛ ማታይ ከሆነ እንዴት ወንድ ልጅ እሷን ሊመስል ይችላል? ማንስ ዲስቻርጅ ዳት ሚንስ ስፐርም ኢዝ ኢን ዋይት እንዴ አዳምጥ።
እሺ ከዛም የወንዱ ዲስቻርጅ የሚያደርገው ወፍራምና ነጭ ነው። ኤንድ ዲስቻርጅ ኦፍ ኤውመን ኢዝ ቲን ኤንድ የሎ። ሴቷ ደግሞ ዲስቻርጅ የምታደርገው ቀጭንና ቢጫ ነው አለ። ሶ ደ ሪዘምብላንስ ካም ፍሮም ደ ዋን ሁዝ ጂንስ ፕሪቬይል ኦር ዶሚናንት። ስለዚህ ጂናቸው እንትን የሚለው ሪዘምብል የሚያደርገው በጂናቸው ምክንያት ፕሪቬይል ሲያደርግ ነው። ስለዚህ ጂናቸው የሚመሳሰለው ዲስቻርጅ በሚያደርጉት ነው ማለት ነው። ስለዚህ ዲስቻርጅ የምታደርገው ነው ጀነቲክ ያለው ዲስቻርጅ በምታደርገው ነው። በሉብሪኬሽኑ ነው ጀነቲኩ የሚወሰነው። ዲስቻርጁ ሉብሪኬሽን ነው የወንዱ ነው የሴቱ ሁለቱንም ነው ያለው። እሺ ስማውን ላስረዳኝ። የሴትቷ ዲስቻርጅ ስታደርግ እንቁላሉን አክቲቭ ያደርገዋል። የማታውቁት እሷ ዲስቻርጅ ስታደርግ እንቁላሉ አክቲቬት ይሆናል። መርዛርን ባክድልና እዛው ሽንት ቤት አለው ነብይ መሳደብ የሽንፍና ምልክት ነው። ዲስቻርጅ የሚሆነው ዲኤንኤ ያለው ዲኤንኤ ያለው የቱ ላይ ነው? ዲኤንኤ ያለው እንቁላል ውስጥ ነው። በቃ ነብዬ ግን ያለውን አሁን ቀበርከው ማለት ነው። ኦቪሉ አክቲቭ የሚሆን ጨረስን። ምነው ይቃዥብን? መሐመድ ያለው ደግሞ ምንድን ነው? አይ ፍራቻ ስፐርም እንትን ዲስቻርጁ ላይ ነው ያለው። መርዛን ይበቃል። እኔስ ባዮሎጂ በእርግጥ ከመሐመድ ይሻላል። አክቹዋሊ ከመሐመድ ይሻላል። እዚህ ጋር አሁን ከበር ልታደርገው ሞከርክ። አላረኩም። ምንም ስህተት አለም እዚህ ጋር። እውነት የተማረና አዋቂ የሆነ ሰው ይህንን አይሳስትም። የተማረና ያወቀ ይላል እንደ አንተናስ ሳይንሱ ብላ ናክፈት ስ የትኛው ሳይንስ ና እንዳልከውን ያለው አንድ ስ ያምጣልኝ። በጣም ሳይንስ ያልከው የባዮሎጂ ቡክ እዚህ ያለች አንተ ያልከው ችግር የለው። አንድ ሰዓት ባዮሎጂ አሁን የባዮሎጂ መጽሐፍ ከተገኘ አስተምራለሁ። ችግር የለው። ይቀዳል እንዴ? በዲስቻርጅ ነው የሚረገዘው ብሎ ባዮሎጂ ይለኛል እንዴ? አታጣሚም ነገሩ እንደዛ መቸልኩ። ችግር የለውም። አምጣ፣ ወሬውን ተውና አምጣ። ወሬውን ተውና አምጣ። አላልኩም ካለ እኮ ችግር የለውም። ነብዩ ብሏል። ያ ነብዩ ስላለ ነብዩን ይቀብርበታል። ችግር የለውም። ቴንኪው ክርስቲያን አላለም። አታጣም ነገርን በቃችሁ። ነብዩ አላለም ይላል። ቀደም ነው እናንተ ሙሸጣ ባንክ ናና ክፈተው። ጓሪ 33 9 አንብብና ተርጉምልን። ምን አይነት ድንቁርና ነው ያለብህ አንተ? ቤቴ ደግሞ አገባትም እንዲሚቀጥፍ ከሆነ ክፈተው። ክርስቲያን አንድ ያርግለት። ናና አንብብ። ወንድሜ ልጠባር ነው ወንድሜ እኮ ነኝ። ናና አንብብ። የነብይን ጭንቅላት ማን የቤት ዛት ትምጣ። እንደዚህ አይነት ቀጣፊ ሰዎች አልወጣም። ብራዳ ነው የምትሆነው እንደ ነብይ ካልሆነ። የምትሳደብ ከሆነማ ተሸነፋለህ። እስላሞች ወቁ። ይህ በቃ ያው ይህ ነው። እንደ ነብይ ብራዳ እንዳትሆነ አንብብ ነው ያልኩህ። ምክንያቱም እየቀጠፍክ ነው። ቀድሞ ዋጊ እኮ ያው መስላል እያለ አይልም ትለኛለህ። እንዲ አሁንም ተማርክማ ከሆንክ ችግር ነው። አሁንም መልሰህ ትክደኛለህ እኮ። ኦኬ እንትኑን አድርግለት፣ አስመርግለት ላይኖች ወደዛም ብልናስ የሚለውን ማለት ነው። አንብብና ብቻ ተርጉም። ኦዲየንስ ይፍረድ። አንብብና ተርጉም። አሁን ይነስ ተርጉሞ ጊዜ ላስረዳ ማንም እንትን አይልም። አንብብና ተርጉም። ጊዜ ስጡኝ። ምንም ማካከል አታቋርጥ። አንብብና ተርጉም። አንብብና ተርጉም። ያሁኑ እኮ ነው። ለምን አንብብና ተርጉም። አንብብና ተርጉም። ለምን እሱ የምታለቅሰው? አንብብና ተርጉም። እሺ አንብቤዋለሁ። ልተርጉም ላስረዳችሁ። አንብብና ተርጉም ነው የተባልከው። ያንተን ተረት ተረት አንሰማም። ነብይህ ተሳስቷል ወይንም በል። እሺ እውነት ሰሆን ያናል። አዲሱን ለምንድን ነው መተርጎም የፈራው?
ሪፒት ስለማድረግ እኮ ነው። ለምን 2:23 ነበዋል? እሺ ቆይ ላንብበው። ደስ ካለ ድምፅ ደስ ካለ ላንብበው። as for the resemblance of the child to its parents, if a man has sexual intercourse with his wife and gets discharged, first the child will resemble the father. ያና የቤተሰብን የወላጆችን እና የልጆችን ስለመመሳሰል የመኝታ ሰዓት መጀመሪያ ዲስቻርጅ ባልየው ካረገ ልጁ አባቱን ይመስላል። ሁለተኛ if the woman gets discharged first፣ ሁለተኛ ሴትየዋ ዲስቻርጅ መጀመሪያ የምታረግ ከሆነ ልጁ እሷን ይመስላል ነው የሚለው። በጣም አሪፍና በጣም አንደርስታንደብል። ጨረስን? አዎ ጨረስን። ለምን ትከራከራለህ? አለቀ። አሁን ወደዛኛው ጋር ሄድና ለጥፈው እዛኛው አዲስ ላይ ነቢዩ ተባረኝ ነው ማለት ነው። ጨረስን እኮ ቅድም ምን ብለህ ነበረ? መልስ አሁን ነቢይን ቀበርከው ማለት ነው። ቀድሞ በጨረሰ ነው ስንል አይደለም አልክ። አሁን ደግሞ መልሰ አነበብክና ተረጎምኩ። ለምን ያንተን ተረት እናሰማለን? ስለ እንቁላል ሳይሆን የሚያወራው ቀድሞ ዲስቻርጅ ባደረገ ነው። እንደዚህ አይነት አብዱል ፈተና ምንድን ነው የምትለኝ? ይህን ሰውዬ አንዴ እስኪ ቁርአን ደግሞ እናውጣና የመጨረሻ ሰዓት ግብአተ መሬቱ ይፈጸም። ዋናው ስም ይችን ቁርአን ታውቃታለህ ወይ? ቀጥልሽ። እንዳል መሰለህ እንቁላል የሚል አያውቀውም አላህ ጭራሽ። የሴትን እንቁላል ለፈርቲሊቲ የሚሆንን እንቁላል የፈለጉት አምጣት፣ እሷ ነው ተወሳኝ። ያ ምን እንደሚል ታውቃለህ? እዚህ ጋር እኛ ሰውን የምንሞክረው ስንሆን ቅልቅሎች ከሆኑ የፍትወት ጠብታ ፈጠር ነው። የተቀላቀሉ ሁለት ጠብታዎች ማለት ነው። ይህንን ተፍሲር ኢብን አባስ ብታየው የሴቷ ፈሳሽ እና የወንዱ ፈሳሽ፣ የወንዱ ነጭ ፈሳሽ እና የሴቷ ቢጫ ፈሳሽ ሲገናኝ ልጅ ይፈጠራል ነው የሚለው። ይሄንን የሙሐመድን አስተምሮ መሰረት በማድረግ ነው አላህንም እናስተምረው። ወንድማችን ሚስ ያደረገው ይህንን ነው። አሁን ይሄኛው ፖይንት ነው ያልገባቸው። አሁን ከሴቷ በሚወሰድ ጠብታ ነው የሚለው እስልምና ማለት ነው። አሁን ስለ ጠብታ እያወራ ወንድማችን ደግሞ አስተካክሎ ስለ እንቁላል እያወራ ነው። እንቁላል የሚል ነገር የለም። እንቁላል ስተም ይጠብቃለን ትላለህ። ኖሩ እኮ ወንድማችን ትክክል ነበር የሚያወራው እኮ ከሳይንሱ አንጻር ትክክል ነው። ግን እንቁላል የሚል የለማ። እንቁላል የሚሆን ትክክል አይሆንም። አብዱል ፈተና እንቁላል ቀድሞ ወጣ ቢባል ራሱ ውድቅ ነው የሚሆነው። ለምን መሰለህ? ኤክስ ሳይሆን ያኛው ሬዲ ያደርጓሉ እኮ ያለ ነበር። እንቁላልም ቢሆን ሬዲ እንዴት እንደማያደርገው ታውቃለህ? ለምንድነው? እዛ ውስጥ መጨቃቀቅ ስላልፈለግኩ ነው። ቅድም ዝም ያልኩት ቀድማ ብጨርስ እንትን ብትል ሬዲዮ ነው ይጠብቃል አይነት ስታፍ እያወራ ነበረ። ወንድ ልጅ ኤክስ ዋይ ክሮሞዞም ነው ያለው አይደለ? ኤክስ ዋይ ነው አይደለ? ወንድ የሰማሁ ደግሞ ኤክስ ኤክስ ነው አይደለ? የሴቷ ኤክስ ኤክስ፣ የወንዱ ኤክስ ዋይ ነው። የእሷ ቀድሞ ወደ ፊሊፒያን መጣ ቢባል እንኳን ከኦቨሪ ወጥቶ የእሱ በኋላ ቢመጣ የእሷ አክቲቬት ያደርገዋል ነው አይደለ? ያለን እሱ ስህተት እንደሆነ ላሳየ። ከኦቨሪ ወጥቶ አምቡላ ላይ ቢጠብቀው ይህንኛው በሰርቪክስ አድርጎ ገና ፊሊፒያን ገብቶ ከዛ ዋይንቶ ሲሄድ ቶሎ የሚሞተው ዋይሁ ነው። ኤክሱ የመቆየት እንትን አለው። በጣም በፍጥነት የሚሄደው ዋይሁ ነው። ይህንን ቼክ ማድረግ ትችላላችሁ። ስዊም የሚያደርገው በፍጥነት እንደዚህ እየዋኘ የሚሄደው ዋይሁ ነው ከኤክሱ። ስለዚህ ያኛው ተዘጋጅቶ ስለሚጠብቀው ቀጥታ እንደሄደ ሊሰብር የሚችለው በማን ነው? ዋይሁ ነው ኤክሱን ሊሰብር የሚችለው። ስለዚህ ኤክስ ኤክስ እዛ ተዘጋጅቶ ይጠብቀዋል። በሀይ ስፒድ እየዋኘ የሚሄደው ማን ነው? ዋይሁ ነው። ስለዚህ ቀጥታ ኤክስ ሁለት ተዘጋጅቶ ይጠብቀዋል። ዋይሁ ነው ፔኔትሬት የሚያደርገው። ስለዚህ ምን ይሆናል? ኤክስ ዋይ ይሆናል ማለት ነው። አገኘኝ። ስለዚህ ወንድ ነው የሚወለደው እንጂ ሴት አይሆንም ማለት ነው። ቀድማ ተዘጋጅቶ ቢጠብቀው ራሱ የሚረዳው አይደለም እንደ ሳይንሱ። የማይወልደውስ
የማይወልደው ማለት ማትወልደው እሱ ነብይ ተበላ ማለት ነው። ነብይ ነው ይበላው። አንተ የነጠቀው ነብይ ነው የተበላው አይደለም። አንተ ስለማትናገር ማለት ነው። የማይወልደው እናቱን ያልወለደችው እናቷን ይመስላል። ኢቨን ፈጠርና ላይ ከተፈጠረ ራሱ ሌላ ችግር ስለሚያመጣ ማለት ነው። ስለዚህ ኖርዘርን የማወልድም ሆነ ሎክ አይደንቲካል ትዊንም ቢሆን ፈተርናል ትዊን ቢሆን ከዛ በላይ የሆኑ እንትኖች ቢመጣ ማወልድም ብትሆን ይሄ እናንተ ላይ ነው ጫናው የሚያመጣው። ለምሳሌ 2 2 3 3 1 1 4 ወንድ ማግባት ይቻላል። ለምንድን ነው እሱ ለሴቷ ያልተፈቀደው ሲባል ልጁ ለማን ሊሆን ነው ብላችሁ ክሌም ታደርጋላችሁ። እንደዛ ከሆነ ለማወልደው አንተ ባልከው መሰረት 4 ወንድ እንድታገባ ለምን አፈቅዱ? መሀን ከሆነች ለመሀን አፈቅዱ። አይ እናንተ ጋር ነው ጫናው። እንደገና ደግሞ ቀድሞ በመጨረስ እንደዚህ ነው የሚመጣው ልጅ ካለ ማትወልደውስ ብላችሁ የምትጠይቁት ማንን ነው? መሐመድን ይሆናል ማለት ነው። ምክንያቱም ገና ግንኙነት ሲያደርግ መላእክቶች ምን ይላሉ? ስፐርም ብለው ለአላህ ሪፖርት ያደርጋሉ። ስፐርም ብቻ ብለው ይቀራሉ ማለት ነው። ማትወልድ ተሆነች ድሮፕ ኦፍ ሴመን ብለው ብቻ ነው የሚያቆሙት። ይህን አንተ ጋር ነው ለወደ የሚሆነው። ኦኬ እንደገና ደግሞ እሱ ባለው መሰረት በትክክለኛው መልስ መመለስ ሲያቅትህ ለምን ሙሐመድ ጋር ለምን ትገባለህ? ስለማበል ምን አገባ አንተ? ለምን ታነሳ? እሱ ስላስተማረው እንጂ ታዲያ እኔ ስላስተምሮት ነው እንጂ የግሌን ከሆነ እንደ ሳይንስ ሌላ እናወራለን። ነገራችን ላይ እፎይ በዚሁ አጋጣሚ አስታወስከኝ። አሁን ቅድም ክርስቲያን ያወራው ሀዲስ ላይ መላይካዎቹ እኮ እንቁላል አይሉም። አየህ አይደል? ስፐርም ነው። ከእናትም ከአባትም የሚወጣው ስፐርም መሆኑን ነው መላይካዎቹ የሚናገሩት። እንቁላል የሚባል ነገር እስልምና ላይ ሀዲስ ላይ የለም። እንቁላል ማን ያለው እንቁላል የሚለውን እስኪ ያሳይ ከቁርአን የለም እያልን አሳየን ይላል። ምን አይነት ነገር ውስጥ ነው የገባ ነው? በቃ ውረዱልኝ አሁን ከቤት። ለቀድሞ ወንድማችን ነው እንግሊዝ ላለው ወንድማችን ሊረዳ ስለሚችል ብዬ ነው። አንተ ስታስተምር እኮ አደምት። አንተ ስታስተምር በትክክለኛ አድርገህ የራስ ማስተማር ነው። ከቁርአንም ሆነ ከመጽሐፍ ቅዱስም ሆነ እንቁላል የሚል የለም አለመናገር ነው እንጂ የሌላውን ሰው ብድግ እያደረግ እንደዚህ አለ እያልክ እያጥላለህ አይደለም። እኔ ወደ አንተ መጣው በቃ ውረድ። እኔ ጥላቻ የሚል የለም እያልኩት እንቁላል አምጣ ነው የሚለኝ። ያ ምን አይነት እንዴት ነው የምናስረዳቸው? እንቁላል የሚል አላህም መሐመድም አያውቅም እያል የት ቦታ ነው እንቁላል ያለው? አምጡ ማስረጃ። ምን አይነት እንቁላል ነው? እናንተ ሰዎች ኖርዘርን ገብቶታል። እኔ እኮ አሁን ኖርዘን እንዲያውቅ ነው። ኖርዘን አሁን ስለ እንቁላል እያወራ ስለነበረ ነው። እንቁላል የሚል ነገር ሀዲስ ላይ የለም፣ ቁርአን ላይ የለም። ኖርዘን ከሰማ እንቁላሉ ምንም አያደርግም እኮ ኮንትሪቡት አያደርግም። ኖርዘር ነው ተዋት እባክህ። ኖርዘርን አስቸጋሪ ሰው ነው። ለጽንስ ኮንትሪቡት አያደርግም እያልክ ነው? እንቁላል ምንም አያደርግም ብሏል። በስፐርም ነው እሱም እንደዛ ሚያ ዱሪንግ ሴክስ ታይም አይገባህም እኮ አንተ አብሊ ፈታማ እውነት ዱሪንግ ሴክስ አይደለም፣ ለጽንስ ነው። ለጽንስ ነው የምንለው ለጄኔቲክ ቅድም ባልከው ራስህ ማለት ነው። ምንድን ነው ያልከው? እንቁላሉ እኮ ከስር ነው ያለው። ከዛ እኮ ነው ኦቪዩል ሰው የሚወጣው። አብልፋታ ባዮሎጂ ምናምን አልተማርክም እንደ ነብያና አላህ ቁጥም እኮ እያለ ነው። ይስቃል ደግሞ እኮ እኔ ድድብና ያስቃል። ዛሬ ይብቃ በቃ ይብቃ። የምር በድድብና መሳቅ ባረኝ ነው ባረኝ ነው እንደለ ተመለስ ይበቃል። ምክንያቱም በድድብና ሰው ይስቃል። እኔ አላህና መሐመድ አያውቁም እያለ በራሱ ድድብና ይስቃል ማለት ነው። አንተ ትሻላለህ በእርግጥ ከአላህና ከመሐመድ ኖርዘር። አንተ ትንሽ ኮንሰፕቱ የተወሰነ ገብተዋል። መልስ አላህና መሐመድን ዲፌንድ ለማድረግ መሞከር ነው እንጂ አንተ አትሊስ ኮምፕሮማይዝ ለማድረግ ይሄ እንደሚዋሽ የገባኝ አሁን ነው። ቅድም እኔ ላይ እሱም ራሽናል ሰው ነው ብዬ ነበር። ስለ እንቁላል እያወራ ነበር። እሱ እንቁላል ላይ ነበር ፎከስ አድርጎ ሲናገር የነበረው። አሁን ደግሞ እንቁላል ምን ይሰራል አለ። ለጄኔቲክ እንቁላል ምን ይሰራል ነው ያለው። ስለዚህ የመከላከል ነገር ነው እሱም እያወራ ያለው ማለት ነው። በድድብና የሚዋኙ እኮ ናቸው። አስቸጋሪ ናቸው። አንተ ከባድ ይላሉ ብን አስቸጋሪ
እና አይበቃንም ለዛሬ። ሰውዬ ግን መቼ ነው የሚጠመቀው? ቦስ ይማረ ደግሞ አብረን አስረጀን እኮ እኛ ተማር ልጄ ካልተማርክ ለእኔ ሲሆን ትናገራለህ፣ አልትነሳለህ ከእንቅልፍ። ተማር መማር ያስከብራል፣ አገርን ያኮራል። ድንድ ተማር መማር ያስከብራል፣ ሀገርን ያኮራል ትላለህ። ተማሩ እናት፣ መማር ጥሩ ነው። አብዱል ፈተና አይመስልም? እየተማር ነው እንግዲህ። እና እንዴት አየኸው የዛሬን ቶፒካችንን? ወደ ሳይንስ መለሳልን ድንገት። ያው ዲፌንድ የማድረግ ነገር ነው ወንድሞቻችን ሲመልሱ የነበሩት እንጂ የመረዳት ነገር አልነበረም። ሀሳቡን እንደሚጋጭ ችግሩ ምንድነው? ሀሳቡን ሳይረዱት እኮ የሚከራከሩ ነገር ነው። ለማጥቃት ነው እንግዲህ፣ ሁለቱን አዲስ አታገናኝብን ይሉሃል። ሁለቱ አዲስ የሚጋጭ ሀሳብ እያመጣንባቸው አታገናኝብን። መሐመድ በራሱ ንግግር ተጠልፎ ተወድቋል፣ ተመቷል እያልናቸው አስቸጋሪ ነው። ከባድ ነው። ይሄ መንፈስ በምንድን ነው የሚለቅ የሚችለው? በምን ይመስላል? በቁርአን ነዋ፣ በያሲን ጭራሽ በያሲን ማታ ያሲን እየቀራል ልታብስባቸው እንደ ጭራሽ። ያሲን ምንድነው ታውቃለህ አይደል? ያሲን ማለት ጨረቃ ጣዖት ማለት ነው። ያ ሳናውቅ እየቀራ ነው ያሲን እያን። ለካ ማታ ማታ የሚቀራው ከጨረቃ ጋር ስለሚገናኝ ነው። ያ የምትለው እንደ ዲፌኔት አርቲክል ነው የምታገለግለው። ሲን የምትለው እንደዛ ነገር የጨረቃው አምላክ ማለት ነው። ደሙን ጋድ ማለት ነው። ለፈውስ የምንጠቀመው ቁርአን እሱ ነው። ያ እንትን እኮ ነው። በመካ አካባቢ ላይ በጣም ሞቃት ነበረ በፊት። አሁን ላይ እንግዲህ መካ በልጽጋለች፣ ጥሩ ጥሩ ፎቆች ገንብታለች፣ ፀሐይ እንትን ማለት ትችላለች። እና በጊዜው በጣም በረሃ በነበረ ሰዓት የዛሬ 1400 ዓመት ወደ ኋላ መለስ ብላችሁ አሰብ ነው። ስለዚህ እጅግ ሞቃት እና በጣም ፀሐያማ ስለነበረ ቀን ቀን አይወጡም ነበር። ፀሐይዋን በጣም ነበር የሚጠሏት እና ጨረቃን እንደ እንትን ነበረ እንደ መልካም ነገር ነበር የሚጠቀሟት። ላይክ አሪፍ ፎርቹን፣ አሪፍ እድል፣ እንደዛ ነገር ነበር የሚጠቀሟት። ስለዚህ በሲንግ አድ የምትባለው እሱንም እንትን ይሏታል ማለት። ጨረቃ እንደ ምልክታቸው፣ ጨረቃ እንደ ጥሩ እድል ተደርጋ ትቆጠራለች። ማታ ማታ ነበር የሚንቀሳቀሱት፣ ብዛት ማታ ማታ ነበረ እንትን የሚሉት፣ ትንሽ ፀሐዩ ረገብ ሲል ማለት ነው። ታዲያ ሲን የሚለው ከዛ ጋር እንደሚገናኝ አሁን እዛ ነው ወክ የሚያደርጉት ማታ ማታ ነው፣ ፀሐይ በረድ ሲል ምናምን ነው እንጂ ቀን ቀን እኮ ማንም በእግሩ ወጥቶ አንቀሳቀስም፣ በመኪና ምናምን ካሉ ነው። አሁን ብዙም አይሄድ ነው፣ ግን በፊት ላይ በጣም አስቸጋሪ ስለነበረ ቀን ቀን አይንቀሳቀሱም ነበረ። በጣም ኃይለኛ ቃጠሎ ነበር፣ ኃይለኛ ፀሐይ። ዞሮ ዞሮ እኔ አሁን በጣም የሚገርመኝ እኮ ሲን የሚለው ምን እንደሆነ ትርጉሙ ሰው አያውቀውም እና ዝም ብለን ነው ስንቀራዊ የኖር ነው። ግን ደግሞ ሲን የሚባል ጣዖት እንዳለ እዛ ጋር ያው ታሪክም ይናገራል፣ የታሪክ ማስረጃዎችም። ከዛ ውጭ እኮ ጨረቃ ራሱ እንደ የመስጊድ ምልክት፣ የእስልምና ምልክት አድርጎ መጠቀምም ከዛ ጋር የተያያዘ ነው፣ ተያያዥ ናቸው። ምልክቶችን መጠቀም ኃጢአት ነው። መላእክቶች ስዕልና ቅርጻ ቅርጽ ወዳሉበት አይመጣም ይላሉ። ጨረቃን ደግሞ ምልክት አድርገው አስቀምጠዋል። አይ እኔ እኮ አሁን አሻንጉሊትና እንትን ይዤ መተኛ ጀመርኩኝ እኮ ታውቃለህ። ፎይ አሻንጉሊት ይዤ መዞር ጀመርኩኝ። መላእክቶች እንዳይመጡ ነው ወደ ስር። እንትን የሞት መላእክት አይመጣማ። ውሻም ማሳድግ ግቢ ውሻም ካለ መላክ የሞት አይመጣም ይባላል። ያ ቅፌ ማደር አለብኛ። እንዴት ከሞት እንትን ከተኛው በኋላ ከመጣስ? አይ ቤት ውስጥ ካለ እኮ ነው የሚመጣው። ነብይህ እኮ ምን መሰለህ 3 ጥያቄ የተጠየቀና
ነገ ምላሹን ሰጣችኋለሁ አለ። ሱረቱ ካፍ ላይ ያሉ ጥያቄዎች ናቸው። ሱረቱ ካፍ ላይ ያሉ ጥያቄዎች ተጠየቀ። 3 ጥያቄዎች ናቸው። አንደኛው ጥያቄ ምንድነው? ሩህ ምንድነው ነው። ሁለተኛው ጥያቄ በዋሻ ውስጥ ያደሩ ሰዎች ቁጥር ስንት ነው ነው። ሶስተኛ ጥያቄ ደግሞ ዙልቀርኔ ማን ነው የሚል ጥያቄ ጠየቁት። ይህን ሶሪ ጥያቄውን የጠየቁት አይሁዳውያን ናቸው። ጥያቄውን ከመጠየቃቸው በፊት ግን መሐመድ ነብይ ነኝ ብሎ በመነሳቱ በመካ አካባቢ ላይ ጣዖታውያኖቹ ተጨነቁ። ይህ ሰውዬ ነብይ ነው አይደለም? እንዴት አድርገን እናስቁመው? የአባቶቻችንን ሃይማኖት እየተሳደበ ነው። ስለዚህ እንዴት እናስቁመው? ነብይ ነኝ እያለ ነው ብለው ለአይሁዳውያኖቹ ጣዖታውያኖቹ ደብዳቤ ጻፉ። ከኛ ዘንድ ነብይ ነኝ ብሎ የተነሳ ሰው አለ። እኛ ደግሞ ነቢያት ምን እንደሆኑ አናቅም። ነቢይ ነው አይደለም በምን እናጣራ ብለው ለአይሁዳውያኖቹ ደብዳቤ ጻፉ፣ መካውያኖቹ ማለት ነው። ከዛም በመዲና የነበሩት እዛ 3 ጥያቄዎች ጠይቁት ብለው ለጣዖታውያን ለመካውያኖቹ ደብዳቤ ጻፉላቸው። አንደኛ ዙልቀርኔ ማን ነው ብላችሁ ጠይቁት። ሁለተኛ በዋሻ ውስጥ ያደሩት ስንት ሰዎች ናቸው ብላችሁ ጠይቁት። ሶስተኛ ሩህ ምንድን ነው ብላችሁ ጠይቁት አሏቸው። ከዛ እነኝን ጥያቄ በትክክል ከመለሰ ነብይ ነው፣ ካልመለሰ ነብይ አይደለም፣ በዚህ ታውቃላችሁ ብለው ላኳቸው ማለት ነው። ከዛም መጡና እነኚህ ጣዖት አምላኪያኖቹ መሐመድን እነኝን 3 ጥያቄዎች ጠየቁት። 3ቱ ጥያቄ ሲጠይቁት መልሱን ነገ በዚህ ሰዓት እነግራችኋለሁ አላቸው። ከዛ በማግስቱ ጠፋ መሐመድ። እምጥ ይግባ ስምጥ ይግባ ጠፋ። መልስ እጀላችሁ እመጣለሁ ያለው አካል በማግስቱ ነገ ጠብቁኝ ያለው ጠፋ። በሁለተኛው ቀንም የለም፣ በ3ኛው ቀንም የለም፣ በ5ኛው ቀን የለም፣ በ7ኛው ቀንም የለም፣ በሳምንትም የለም። 10 ቀን ሞላ፣ 11 ቀን ሞላ፣ በ12 ቀን ሞላ፣ 13 ቀን ሞላ፣ በ14 ቀን ሞላ፣ በ15ኛው ቀን አገኙት። ያ መሐመድ ያብደላ ልጅ ነገ መልሱን እነግራችኋለሁ ብለህን ጠፋህ እኮ ይኸው ስንት ቀን መልስ አልነግረን አሉት። ይገርማችኋል፣ መልሱን ነገ እመጣልሃለሁ ብሎኝ ጅብሪል መልሱን ሳያመጣልኝ ጠፋ። እኔም ተናድጄ በጣም ተበሳጭቼ ነበር። ለምንድን ነው መልስ ያልነገርከኝ ብዬ ስለው ጓደኛዬ መሐመድ መልስ ይዤልህ ስመጣ አልጋ ስር ጥቁር ውሻ ሞታ ነበረ፣ በእሷ ምክንያት አልመጣውም። ውሻ ባለበት ደግሞ እኛ ውሻና ምስል ባለበት አንገባም አለኝ። ስለዚህ መልሱን ሳያመጣልኝ ቀርቶ ነው ያልመጣሁት ብሎ አላቸው። ከዛ በኋላ በመዲና የሚገኙ ውሾች እንዲገደሉ ትእዛዝ ሰጠ። ስዕል በቤታችሁ እንዳታኖሩ መላእክት አይገባም፣ ውሾች እንዳታሳድጉ መልአክ አይመጣም የሚል ውሾች እንዲገደሉ ትእዛዝ ሰጠ ማለት ነው። እና መልሱ ሴት አለ ሻውንስ አልነገረህም ሲሉት ዙልቀርኔ ማለት ሱረቱ ካፍ ከ88 ጀምራችሁ እስከ 93 ድረስ አንብቡት። ቀንዳም ሰውዬ ነው። ቀንድ ያለው ሲሄድ 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 ከምስራቅ እስከ ምዕራብ እንትን ተነስቶ ፀሐይ ጮረቃው ስገባ አገኛት አለ። ፀሐይን አስቡ ከ3 ሚሊዮን ምናምን ልጆች እንዳትጋፉ በላ አባባ ተስፋዬ ሲሄድ ዙልቀርኔ ማለት አለ። በቃ ሲሄድ ሲሄድ ጨረቃ እንግዲህ እንዲህ ሲያት እንደዚህ ጨረቃ የምትጠልቅ መስሎታል። የሆነ ጮረቃ ውስጥ ምገባ መስሎታል። ጮረቃው ስገባ አገኛት አለ። እሱ ነው አለ። እዛ ያሉ ሰዎች አለ በጣም ፀሐይ ስለሚያተኩሳቸው ልገባ ስትመጣ ሮጠው ዋሻ ውስጥ ይገባሉ አለ። የዋሻው ምዕራፍ ለዛ ነው። ሮጠው ዋሻ ውስጥ ይገባሉ አለ። ከዛ አሳ ማብሰል ከፈለጉ ደግሞ አለ ልክ ፀሐይ ከጮረቃው ስትወጣ አሳውን ያወጡትና ወደ ሰማይ እንዲህ ሲወረውሩት፣ ይህንን ተፍሲራቶቹ በደንብ ያቸው። አሳውን እንዲህ ሲወረውሩት ወደ ሰማይ ላይ በስሎ ይመለሳል፣ ወደ ምድር ድረስ ይመለሳል። እዛ ቦታ ላይ ዛፍ ምናምን የለም፣ መደበቂያቸው ዋሻ ነው አለ። ሱረቱ ካፍን አንብቡት። ከ86 ጀምራችሁ እስከ 93 እንደዚህ አካባቢ አንብቡት። 18ኛው ሱራ ማለት ነው። ከዛ እሺ ይሄ እንደዛ ነው። ይሄ ሌጀንድ ነው እንግዲህ ተረት ተረት ነው፣ እውነት መስሎት ማለት ነው። ሰማይ እንግዲህ የምድር ስንት ሚሊዮን እጥፍ ነች ክብደቷ ራሱ። ያችም ግዙፍ መጣ እቺ ምድር ላይ ምድር እኮ በሰማይ አንጻር
እቺ አይኔን እንኳን አታክልም። እናወዳደር ብንባል አይኔን እንኳን አታክልም። ከሰማይ አንጻር እንደው ሬሾ ቢቀመጥ ማለት ነው። ሰማይ በጣም እንትና ሶሪ ፀሐይ በጣም ግዙፍ ነች። ምድር በጣም ትንሽ ነች። ያቺ ግዙፍ መታ የምድር ጮረቃ ውስጥ ስገባ አስባል። ምድር በፀሐይ አንጻር ብቻ አይን የምታክል የምድር ጮረቃ ውስጥ መታ ትገባለች አለ። ዙርቀን ይሄ ነው አላቸው። እሺ በዋሻ ውስጥ ያደሩት ስንት ናቸው ብለው ጠየቁት። አንዳንዶቹ 3 ናቸው ይላሉ፣ አንደኛው ውሻቸው ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻው ነው ይላሉ። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻ ነው ይላሉ። ቁጥራቸውን አላህ እንጂ ማንም አያውቅም ብሏል አላህ የሚል ምላሽ ሰጣቸው። ገራሚ መልስ ነው አለ። ስንት ናቸው ተብሎ ሲጠየቅ አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻ ነው ይላሉ። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻ ነው ይላሉ። አንዳንዶቹ 7 ነው ይላሉ። አንዳንዶቹ መላይካዎች ናቸው የሚነግሯቸው። አንዳንዶቹ መላይካዎች 3 ነው ይላሉ፣ አንዳንድ መላይካዎቹ 4 ነው ይላሉ። ነው ወይስ ከሰው የሰማውን ነው? አላህ ነው እንጂ የነገረው መልሱን ለሰዎቹ አይደለም። አንዳንዶቹ ብሎ የሚመልሰው ይላሉ ሲል ከማን የሰማውን ነው የሚናገረው? ከአላህ የሰማው ከሆነ ደግሞ አላህ እንጂ አያውቅም እያለ ነው። ሰዎቹ ለው ስንት ናቸው ብለው ሲጠይቁት ሰዎቹ በጊዜው ለው ግብር አለ፣ ሌጀንድ አለ። ያንን ሌጀንድ ጠየቁት ስንት ናቸው ብለው። ከዛ መሐመድ ሲመልስ ምን ብሎ አላህ ነገረኝ መልሱም ብሎ አንዳንዶቹ 3 ነው ይላሉ፣ አንደኛው ውሻው ነው። አንዳንዶቹ 5 ነው ይላሉ፣ አንደኛው ውሻ ነው። አንዳንዶቹ 7 ነው ይላሉ፣ አንደኛው ውሻቸው ነው። ቁጥራቸውን አላህ እንጂ ማንም አያውቅም። ከእውቀት ከእነሱ ጋር አትከራከር ተብያለሁ። ከሱራ 18 ከ17 ጀምራችሁ እስከ 25 አካባቢ አንብቡት፣ ታሪኩን ታገኙታላችሁ። ከመጽሐፉ ሰዎች ጋር አትከራከር አትጠይቅም ተብያለሁ። ስለዚህ አልከራከርም። በቃ ካመናችሁ መኑ፣ ከተቀበላችሁ ተቀበሉ። አትጠይቅም ተብያለሁ። ከእነሱ ጋር እንዳትከራከር፣ ጥልቅ የሆነ ክርክር ከእነሱ ጋር እንዳትከራከር ተብያለሁ አላቸው። ከዛ ቁጥር 23 ወይም 22 አካባቢ ላይ እሺ 3ኛውስ ምላሽ ሩህ ምንድን ነው ሲሉት ከሩህም ይጠይቋሃል። ሩህ ከጌታ ዘንድ ነው፣ ከእውቀት ጥቂት እንጂ ብዙን አልተሰጣችሁም በላቸው። ሩህን አላህ ነው የሚያውቀው የሚል ምላሽ ሰጣቸው። ከሩህም ይጠይቋል፣ አላህ ነው የሚያውቀው። ከዛ መልሱን አይናገርም አላህ። ያ ሱራ 17:85 አወረደ ማለት ነው። ከዛ ለሶስቱም ጥያቄ በዚህ መልክ ላሻላቸው ማለት ነው። ከ10 ምናምን ቀን በኋላ መጡም። እኔስ አሁን ውሻ ገብታ ነው ቤቴ ውስጥ ብሎ 10 ምናምን ቀን ሙሉ ቤት ውስጥ ነቢዩ ለሽንት ወጥቶ አያውቅም? ምን መልአክ ቤት ውስጥ እንደ ውሻ ባለበት ማይገባ ከሆነ ነቢዩ አንድ ቀንም ሽንቶ ሸንቶ አያውቅም? 15 ቀን ምናምን 29 ቀንም የነገረውስ መሺ ውሻ ስላለ አልመጣውም ብሎ የነገረውስ ውሻዎቹ ከሞቱ በኋላ ነው። ከጊዜ በኋላ ውሻዋ እሺ ሞታ ዛጋ ስር ስበሰብስ ስገማ አይሸተውም? መስጊድም አንድ ቀን በዚህ ቀናት ውስጥ ሄዶ አያውቅምን? በቃ ተረት ማለት ነው። ሰበብ ፈለገ። ከዛ ውሾቹን አስጠዳቸው። ከዛ በኋላ ምስላትን ከለከለ። መልአክ አይገቡም ብለው ይህንን ተረት ሃይማኖቱ ላይ ይከተላሉ። ሰውየው በቃ ይጫወትባቸው ነበረ። በጊዜው ጥሩ እንትን ነበር። ኔስ እንግዲህ ውሻ አላህ የፈጠረው አይደለም ማለት ነው። ያ በለው እንግዲህ። ምክንያቱም ሱረቱ ካፍ ላይ ራሱ መልሶ ከውሾች አሉ አብረው ከዋሻው ጋር አብረው የተጋዙ ውሾች ናቸው። አይድማ የመላይካው ይሄ ስዕልና ውሻ ካለ መላይካ አይገባም የተባለው በፍጹም አያስኬድም ቤት ውስጥ። ምክንያቱም ምድር ራሱ እኮ ስዕል በስዕል ናት አይደል? ወደ ምድር እኮ አሁን ወደ ምድር አይመጡም ማለት ነው። እንግዲህ ሲጀመር እንዳለ አሁን ንጽጽር የሚሰሩት ፕሮፋይል አላቸዋል፣ ምስል አላቸዋል። ምስል አይደለዋል የለም እንዴ? ስለዚህ አንድ ቤት ቴሌቪዥን አለ፣